በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 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 ታምሩ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ወዘርአያ ኃይሎ ብዙኃን ጸሎቱ በረከቱ ለቅዱስ ጊዮርጊስ ሊቀ ሰማዕታት ገባሬ ተአምር ያሉ ምስለ ኩልን ሕዝበ ክርስቲያን ለዓለም ዓለም አሜን አሜን። በልሁላችሁ ሊቀ ሰማዕታት ገባሬ ተአምር ቅዱስ ጊዮርጊስ ኃይሉን የገለጸበት ጸሎቱ በረከቱ ለዘላለም በሁላችን ላይ በሀገራችን በኢትዮጵያ በፍቅረ ሰላም በመድኃኔዓለም ማህበር ላይ ጸንቶ ይኑር ለዘላለሙ አሜን። እነሆ እኛም በቅርብ የምንገኝና በሩቅም ያለን ሁሉ የሊቀ ሰማዕታት ቅዱስ ጊዮርጊስን የረድኤቱ አውቀን በየጊዜው ያደረገውን በየዘመኑ ተነግሮ የማይፈጸመውን ተአምራቱን ለማወቅ ለሚፈልጉ ሁሉ ተአምሮ ተነግሮ የማይፈጸም መሆኑን ይወጡ ይረዱ። በውኑ የሊቀ ሰማዕታት ቅዱስ ጊዮርጊስ ተአምራት ተናግሬ እፈጽመዋለሁ የሚል ማን ነው? በዚያን ዘመን አርያማውያን በሊቆያ በሚሰኝ ላይ ጦርነት አወጁ። በዚያችም ሀገር ላይ የተባረከች ሚስትም ያለችው ቢፋሞን የተባለ አንድ ደግ ሰው ነበር። እነሱ መልካም ሥራ በመስራትም እየታወቁ ነበሩ። ልጅም ባለመውለዳቸው እያዘኑ ይኖሩ ነበር። በኃያል በቅዱስ ጊዮርጊስ ቤተ ክርስቲያን አሳንጸው በየዓመቱ በዓሉን እያከበሩ ካህናትና ነዳያንን እየሰበሰቡ በሚቻላቸው ሁሉ ለታረዙት እያለበሱ ለተራቡት ይመግቡ ነበር። እግዚአብሔር በቅዱስ ጊዮርጊስ አማላጅነት ልጅ ይሰጣቸው ዘንድ ይለምኑ ነበር። ልጅ ሲወልዱም ስሙን ጊዮርጊስ ባሉት ብለው ሰየሙት። ንዑር ክቡር ቅዱስ ጊዮርጊስም እጅግም ይወዱት ነበር። በዓሉም በደረሰ ጊዜ ለነዳያን ታላቅ ደስታ ይደረጋል። ልጃቸው ጊዮርጊስም ወገቡን ታጥቆ ነዳያንን የሚሰግድላቸው ነበር። ባደገም ጊዜ በዚያች ሀገር ላይ በዛች ቤተክርስቲያን ሀገር ድቁና ሾሞ መልኩ ያማረ ለአገልግሎት ጽሙድ ሆነ። አስቀድመን እንደተናገርነው አርያማውያን ጦርነት ባነሱ ጊዜ የዚያች ሀገር ንጉሥ እግረኞችና ፈረሰኞች ጦር ለማዘጋጀት ፈልጎ በየሀገሩ ሁሉ አዋጅ ሲነገር ወደ ቢፋኖም መልእክት ላከ። እርሱም አርበኛ የጦር ትምህርትም የተማረ ነውና፣ ዳሩ ግን ሰውነቱ አርጅቶ ነበር። ልጁ ጊዮርጊስም በእርሱ ፈንታ ይልክ ዘንድ አስገደዱት። ለቅዱስ ጊዮርጊስ አደራ ሰጥቶት ለነዳያን ምግብ አጋብዞ እንደ ቀድሞ ሰጣቸውና ልጅ ጊዮርጊስን ወደ ጦር አዛዥ ይዘውት ሄዱ። በቢፋርፋ ሜዳም የሁለቱ ወገን ጦርም ሰራዊት ተዋጉ። ደም እንደ ውሃ ፈሰሰ። አስቀድሞ ሰቢርፋን ዳግመኛም ለአማ ጊዮርጊስ ለልጁ ወልደ ጊዮርጊስ በጠና ታሞ ሳለ ቅዱስ ጊዮርጊስ ታምራትን አደረገ። አማ ጊዮርጊስም እኔም ዝክርን እንደማድረግም በቢፋርም አምሳል በአማላጅነት ወለድኩ፣ በስምም ሰየምኩ፣ ስለምን ልጄን አታስነሳልኝ? በማለትም እያለቀሰ ጸለየ። እንግዲህም እያለቀሰ ሳለ እናቱ ጮኻ አባትህ ወዴት አለ አለችው። የሞተው ወልደ ጊዮርጊስም ተነስቶ እጁን እግሩን ተንቀሳቅሶ በጣቶቹ ለእናቱ አመለከታት። አባቱም ዘመዶቹ ሁሉ ተደሰቱ። በዚህ ዕለትም በቅዱስ ጊዮርጊስ አማላጅነት በደረገው ተአምር ታላቅ ደስታ ሆነ። እኛንም እንደዚሁ ያስደስተን ለዘላለሙ አሜን። ከሰማዕቱ ከቅዱስ ጊዮርጊስ ረድኤቱን በረከቱን ጣዕሙን ፍቅሩን በልቦናችን ያሳድርብን። ጉባኤያችንን አምላካችን የሰላም የፍቅር አንድነት ያደርግልን። ቅዱስ ፈቃድ ይሆንልን። ማህበሩን የሰላም አንድነት ያደርግልን። ጾማችንን፣ ጸሎታችንን፣ ሱባኤያችንን አምላካችንን እንዲቀበልልን ቅዱስ ፈቃድ ይሁንልን። ጾም በጸሎት አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን ቅዱስ ፈቃድ ይሁን። አቡነ ዘበሰማያት